ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት የኬንያው አማኑኤል የሚል ነው። በቅርቡ ከአፍሪካውያን ወንድሞች ጋር እንደዚህ ተገናኝተን እያወራን የተጫወትን ነበረ እና በመሀል ስለ አእምሮ ጤና ተነሳ። ከዛ በኋላ ሼር ሲያደርጉ ተመሳሳይነታቸው በአፍሪካ ውስጥ ያለው የአእምሮ ጤና ግንዛቤ ዝቅተኝነት፣ በማህበረሰብ ውስጥ ያለው ማግለልና መድሎ የሚባሉት ነገሮች በቃ በጣም ነው የሚያስገርማችሁ። ለምሳሌ ኬንያ ውስጥ ማታሪ ሆስፒታል ይባላል። ሆስፒታሉ በተለምዶ መዳዳ ነው የሚባለው እና ኬንያ ምን ይባላል? ኧረ እሱ አንተ የመዳዳ ታካሚ ነው እኮ ምናምን ነገር ብለው ሰዎች ሰውን ያገላሉ። አንዳንድ ሰዎች እንዴ የመዳዳ ካርድ አለኝ እኔ የፈለኩትን አረጋለሁ ምናምን ነገር ምንም ህግ አይጠይቀኝም ምናምን ነገር ይላሉ። ሰዎች ወደ መዳዳ ሆስፒታል ለመሄድ ያመነታሉ። ሰው ምን ይለኛል ይላሉ። አንዳንዶቹ ህመም እንደሆነ እንደሚታከም እያወቁ ማለት ነው። ይሄ እንግዲህ ልክ ኢትዮጵያ ውስጥ አማኑኤል ሆስፒታል ጋር ተያይዞ የምናያቸው የማግለል የመድሎ እና የተሳሳቱ አስተሳሰቦችን ፓራላል ነው። ሌሎችም የአፍሪካ አካባቢዎች ላይ ተመሳሳይ ነው። ሰዎች አፍሪካ ውስጥ በአብዛኛው ማጂኮ ሪሊጂየስ ኤክስፕላናታሪ ሞዴል የምንለው ክፉ መንፈስ ነው፣ እርግማን ነው፣ ኢቪል ስፒሪት ነው ምናምን ብለው ከዛ በቀላሉ የሚታከሙ የአእምሮ ህመሞችን ወደ መንፈሳዊ ወደ ትራዲሽናል ሂለርስ ይሄዳሉ። ሰው መከራውን ነው የሚያየው። ከዚህ ቀደም እንግዲህ የአማኑኤል ሆስፒታል ታሪኮች የሚለው መጽሐፌ ላይ ስለ እነዚህ ጉዳዮች አንስቼ ነበር። ማግለል እና መድሎ ምን ያህል ስር የሰደደ እንደሆነ ምንም አይዲያው የላቸው። ለምሳሌ አንድ ሰው አማኑኤል ታክሞ ከወጣ ግለሰቡ ላይ ማግለል መድሎ ይደርስበታል። ግን ታካሚው ላይ ብቻ ሳይሆን ቤተሰቡ ሙሉ ላይ ማግለል መድሎ አለ። አማኑኤል ሆስፒታል የሚሰራ ሰው ላይ ማግለል መድሎ አለ። ሰዎች በቃ አማኑኤል ሆስፒታል የሚሰራ ሰው በቃ እዛው ከነሱ ጋር እየዋለ እሱም እንዲህ ነው ምናምን የሚል አይነት ሚስኮንሰምፕሽንስ አላቸው። ከሁሉም ግን ያስገረመኝ ነገር ምንድን ነው? ልክ መጽሐፉ እንደወጣ አንድ ልጅ መልእክት ላከል እና ልጁ አማኑኤል ሰፈር ነው የሚኖረው እና ሲነገር አማኑኤል ሆስፒታል ታክሞ ቤተሰብ የለውም እዛ የታከመ አማኑኤል አይሰራም፣ ግን ሰፈሩ ብቻ በአጋጣሚ እዛው አማኑኤል አካባቢ ነው እና ይሄ ስለማግለል ስለመድሎ ያነሳው በጣም ገረመኝ አለ። ከዛ እንዴት ስለው እኔ አሁን ከሰፈር ሌሎች ጓደኞቼ ምናምን ለማግኘት ሄዳለዋል እና ከተለያየ ቦታ ለምሳሌ ከፈረንሳይ ቄራ፣ ቦሌ ምናምን ይመጣሉ አለ እና በጨዋታ መሀል እኮ እኔ እዚህ ሰፈር ነኝ ምናምን ሲባል እኔም አማኑኤል ሰፈር ነኝ ስል ሰዎች ልክ ሰስፒሽስ ይሆናሉ አለ። የሆነ እዛ ሰፈር ከሆንክማ የሆነ ነገር ሊኖርብ ይችላል ይሉናል እና የጻፍከው ነገር ለእኛም በቃ እንትኑን የሚገፍ ነው ብሎ ሜሴጅ ላከል እና በሀገራችን አሁንም ማግለል እና መድሎ በጣም ስራ የሰደደ ነው። የአእምሮ ህመሞች ሰዎች ቶሎ ከሄዱ በቀላሉ የሚታከም ነገር እና የአእምሮ ህመም ደግሞ ግንዛቤ ያስፈልገዋል። ተደራሽ ጥራት ያለው እንዲሆን ደግሞ እንሰራለን። አፍሪካ ኮንቲኔንታችን ናት። ሀገራችን ደግሞ ኢትዮጵያ ደግሞ ሀገራችን ናት። ፎከስ አድርገን ኢትዮጵያ ላይ እንሰራለን። ችግሩ ግን ተመሳሳይነቱ ኢትስ ቬሪ ስትራይኪንግ። ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። ያለ አእምሮ ጤና የለም። ደህና ሁኑ።